ዛሬ እግዚአብሔርን መፍራት ምንድነው የሚለውን ሐሳብ እንነጋገራለን። ምንድነው እግዚአብሔርን መፍራት? ምንድነው እግዚአብሔርን መፍራት? ምንድነው? የመጀመሪያው እግዚአብሔርን መፍራት ባለፈው እንዳልኳችሁ መሸማቀቅ አይደለም፣ መቅለስለስ አይደለም፣ አጉል ትሁት መምሰል አይደለም፣ መሬት ወንበር ያለ መሬት መቀመጥ አይደለም። ይሄ አላል አንዳንድ ሰዎች ይፈራሉ እንዲባሉ ማኒፑሌት ያደርጋሉ፣ ያጭበረብራሉ። እንደሱም አይደለም። እግዚአብሔርን መፍራት አንደኛው ከኃጢአት መራቅ። በጣም በህይወታችሁ ውስጥ የተለያዩ ኃጢአቶች አካባቢ ላይ ልትሆኑ ትችላላችሁ። የዕብራውያን ጸሐፊም ሲጽፍ የእምነታችሁን ጀማሪና ፈጻሚ እየተመለከታችሁ በትዕግስት ሩጡ ያለው ሁለት ነገር ማስጠንቀቂያ ሰጥቷል። ሸክምና ቶሎ የሚከበንን ኃጢአት ትተንያል። ሸክም አለ፣ እያንዳንዱ ሰው ሸክም አለ። ሸክም ካለ ክርስትና ሸክምን አይፈቅድም። እናንተ ደካሞች ሸክም የከበደባችሁ ኑ ወደኔ፣ እኔ ምን አረጋችኋለሁ? አሳርፋችኋለሁ ተብለናል። መተን ሸክማችንን ማውረድ አለብን። ጌታ ያላሸከማችሁ ቀንበር የሆነ በህይወታችሁ ላይ ያለ ትልልቅ ሸክም ተሸክማችሁ እንዲሁ መንፈሳዊ ልታረጉት የምትጣጣሩ ሰዎች ወደ ጌታ ቤት ከመጣችሁ በኋላ እናንተ እየሰበሰባችሁ የምትሸከሙ ሸክም እንዲኖር አይፈቀድም። ጌታ የሚሰጣችሁ ልዝብ ቀንበር አለ፣ ልዝብ ሸክም አለ። እሱም ይሰጣችሁ። እሱ ከሰጠን ነገር ውጪ በልባችን ላይ ከብዶ በጸሎት አጀንዳችን ላይ አስፍረን ህይወታችንን ቁልፍልፍ አድርጎ ክብድ ያለ ነገር የጌታ አይደለም። አራግፉት። አንደኛው የጀመራችሁት ሩጫ ሸክም ስለማይፈልግ፣ ሁለተኛ ኃጢአትን ሁሉ ነው የሚለው አስወግደን ነው የሚለው። ከኃጢአት ጋር እያቦካ ነው የምንሄደው ክርስትና ይል እሱን ክርስትና እንድንለማመድ የሚያደርጉ ትምህርቶች በስፋት አሉ። የሚያደፋፍሩ ጎበዝ የኛ ወፌ ቆመች ብለው ለኃጢአት ሰዎችን የሚያጸኑና የሚያጽናኑ ትምህርቶች፣ ስብከቶች፣ ድምጾች፣ ሞቲቬሽናል ሰዎች ሁሉ አሉ። በደንብ ነው የሚያደፋፍሯችሁ። ምን ጣጣ አለው አርገው አይነት የሚያስብሉ ብዙ ድምጾች ልትሰሙ የምትችሉባቸው እድሎች አሉ። ስለዚህ ከኃጢአት መራቅ ነው። ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 4 ላይ ኃጢአት የሚያደርግ ሁሉ አመጽን ያደርጋል፣ ኃጢአትም አመጽ ነው ይላል። አመጽ ነው ይላል። ስለዚህ ከኃጢአት መራቅ ነው። እግዚአብሔርን መፍራት ክፋትን መጥላት ነው። እግዚአብሔርን መፍራት ምንድነው ሲባል ዝም ብሎ እንዳልኳችሁ የሆነ አንድ ነገር አይደለም። ክፋትን እየጠላን መኖር ማለት ነው። 2018 ምንድነው ፕላናችሁ? ክፋትን ለመጥላት ሬዲ ናችሁ? ክፋትን መጥላት ነው ይላል። እግዚአብሔርን የሚፈራ ሰው መለያው እንዳልኳችሁ ኩስስ ብሎ ጉርብጥ ብሎ ጉብጥ ብሎ መጽሐፍ ቅዱስ ጉያው ይዞ ይሄ እንደታጣጥቦ እንደተጨመገ ጋቢ የሚጥመለመል ማለት አይደለም። ክፋትን የሚጠላ ማለት። እግዚአብሔርን መፍራታችሁን ማሳወቅና መኖር ከፈለጋችሁ ክፋትን መጥላት አለባችሁ። ማንም ያርገው ክፋትን የምንጠላ ሰዎች መሆን አለብን። ክፋትን መጥላት ነው። መጽሐፍ ምሳሌ ምዕራፍ 8 ቁጥር 13 ላይ እግዚአብሔርን መፍራት ክፋትን መጥላት ነው ይላል። መጥላት ነው። እኔም ትዕቢትንና እብሪትን ክፉ ጠባይንም ጠማማ ንግግርን እጠላለሁ። እግዚአብሔርን መፍራት ክፋትን መጥላት ነው፣ ሌላ ነገር አይደለም። እግዚአብሔርን መፍራት ሲባል እንደው ይሆነ ምን ባለፈው ነግሬያቸዋለሁ። እግዚአብሔርን መፍራት የሚያስገኝልን ጥቅም አለ። አትራፊ ነው የሚያደርገን፣ አሳሪ አይደለም። እግዚአብሔርን ስለ መፍራት ብንማር አንከስርም። እግዚአብሔርን መፍራት ብንማር፣ እግዚአብሔርን መፍራት ብንለማመድ የሚጎልብን ነገር የለም። አትራፊዎች ነን። አሁን የምናገኘውን ነገር ስለማናቅ ነው መፍራትን እንደ ነገሩ ይጣል ነው። መፍራት እንደውም የሚያከስር የበታች የሚያደርግ የሚያስቀድም መስሎ ነው የሚታየን። ኖ የእግዚአብሔር ህልውና ባለቤቶች እንሆናለን። በቋሚነት ቤታችን ህይወታችን ላይ እግዚአብሔር እንዲኖር ያደርጋል ብያችኋለሁ። ህልውናውን እናገኛለን። በጣም ብዙ ነገር ልታጡ ትችላላችሁ። ህልውናውን ካገኛችሁ ምን ትፈልጋላችሁ? ጥበቃውን ታገኛላችሁ። መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ነው መላእክት ሰፈረው የተባለው። የእግዚአብሔር ጥበቃ አለን። በምንም አይነት ጨለማ ውስጥ ብትቀመጡ እግዚአብሔር ብርሃን ይሆንላችኋል። ሸለቆ ውስጥ ብትወድቁ እዛው እግዚአብሔር በረከትን ያዘጋጃል። ወይኒ ቤት ብትጣሉ እግዚአብሔር ከናንተ ጋር አለ። በምንም አይነት መከራ ውስጥ ብታልፉ እግዚአብሔር አለ። ከጎኔ ቆሞ አበረታኛል። ጳውሎስ እዛ የተሰበረው መርከብ ላይ እዛ ጨለማ ውስጥ መልአኩን ላከለት። የእርሱ የመሆንና የማገለግለው የእግዚአብሔር መልአክ አለ። መጣልኛል፣ መጥቶ አበረታኛል። አይገርማችሁም? በምንም አይነት ሁኔታ ውስጥ ሰዎች ቢጥሏችሁ፣ እናንተ ብትወድቁ፣ ሁኔታዎች ጨለማ ቢሆኑ፣ ምድር ብትነዋወጥ እግዚአብሔር ከናንተ ጋር ይሁን። ይሄንን ያስገኝልናል። ምን? እግዚአብሔርን መፍራት። ስለዚህ እግዚአብሔርን መፍራት ክፋትን መጥላት። ክፋትን ጥሉ። በዚህ ዘመን ቀጣይ ህይወቴን
ቀጣይ ዘመኔን ምን ላድርገው ካላችሁ እወቁ። ቆሞ የሚጠብቃችሁ ዘመን የለም፣ እየሄድን ነው። ስለዚህ ፕላናችን መሆን ያለበት፣ ፕሮግራማችን መሆን ያለበት ክፋትን እየጠላን ለመሄድ፣ ክፋትን አድራጊዎች ሳንሆን ክፋትን ምንጠላ፣ ክፋትን ምንጸየፍ፣ ኃጢአትን እምቢ ምንል፣ ከክፋት ምንርቅ ነው ምንል መሆን አለብን። አሁን ድሮ እንትናንት ክፋት ይሄ ክፋል ያደርጋል እንዴ ምናምን የሚባሉ ግለሰቦች ነበሩ። አሁን እኮ በተቋም ነው ክፋት የምናደርገው። እግዚአብሔርን እንፍራው። እግዚአብሔርን መፍራት ክፋትን መጥላት ነው። እግዚአብሔርን መፍራት ከትዕቢት መራቅ፣ ከትዕቢት መራቅ። ለምንድን ነው ከትዕቢት የምንርቀው ካላችሁ እግዚአብሔር ስለሚቃወም። ያዕቆብ ምዕራፍ 4 ላይ ሄዳችሁ ስትመለከቱ ቁጥር 7 ለትሑታን ጸጋን ይሰጣል አይደል? ትዕቢተኞችን ግን ይቃወማል። ከትዕቢት መራቅ፣ እምቢ ከማለት ካለመታዘዝ መራቅ፣ እሱን እምቢ ብለን መታዘዝ ጋር መምጣት። ከትዕቢት ስንርቅ ምን ጋር ነው የምንመጣው? ትህትና ጋር ነው የምንመጣው። እግዚአብሔርን መፍራት ጋር ነው የምንመጣው። እግዚአብሔርን ፍሩት። በቃ ቀጣይ ዘመን የምንድን ነው የምሆነው? የማልታስበው በረከት ያገኘሃል። የማትድንትን ያላለምከው ነገር በህይወት የሆነ ነገር ላይ ትወጣለህ ምናምን አይደለም። ፍራውና እግዚአብሔር የሚቀበልህ ሰው ሁን ነው እያልኩ ያለሁት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ እግዚአብሔርን መፍራት አትራፊ ያደርገን ወገኖች። ኪሳራ አይደለም፣ አትራፊ ነው የምንሆነው። እግዚአብሔር መፍራት አቅጣጫ መቀየር ነው፣ የህይወትን አቅጣጫ መቀየር ነው። ከምንሄድበት መንገድ መመለስ ነው፣ ከክፉ መንገዳችን መመለስ ነው፣ ከክፋት መመለስ ነው፣ ከጠማማ መንገድ መመለስ ነው፣ ከሻካራ መንገድ መመለስ ነው። እግዚአብሔርን መፍራት እሱ ነው። በዛው በሻካራ መንገዳችሁ እዛው በጠማማ መንገድ እየተሄደ እግዚአብሔርን መፍራት የሚባል የለም። እግዚአብሔርን መፍራት ማለት ከምንሄድበት አጓጉል መንገድ፣ ከጠማማው አካሄዳችን፣ ትክክል ካልሆነው አስተሳሰባችን፣ ትክክል ካልሆነው ህሊናችን ከሚወቅሰን መንፈስ ቅዱስ ከሚነግረን ልክ ካልሆነው ጠማማ ከሆነው ክፋት ከሞላበት፣ ኃጢአት ከሞላበት፣ ርኩሰት ከሞላበት፣ ዝሙት ከሞላበት፣ ቆሻሻ ነገር ከሞላበት መንገድ መመለስ ነው እግዚአብሔርን መፍራት ማለት። ስለዚህ ምንድነው ሐሳባችን? መጪው ዘመናችሁ ላይ፣ ቀጣይ ህይወታችሁ ላይ ምን አስባችኋል? ምን ልታደርጉ ወስናችኋል? በዛው መንገድ ልትሄዱ ነው የፈለጋችሁት? የሚቀየር ውጤት የለም። ብዙ ጊዜ እናገራለሁ። ሰው ውጤቱ እንዲቀየር የሚፈልግ ከሆነ መቀየር ያለበት እውቀቱን ነው። እውቀቱ ሐሳቡ እንዲቀየር ከፈለገ እውቀቱን ነው የሚቀየር ያለበት። እውቀቱ ሲቀየር ሐሳቡ ይቀየራል። ሐሳቡ ሲቀየር ድርጊቱ ይቀየራል። አሁን እያወራው ያለሁት እየነገርኳችሁ ያለሁት እውቀት ነው። እግዚአብሔርን መፍራት ምረጡ። እግዚአብሔርን መፍራት የራሳችሁ አድርጉ። ጠማማ መንገድን ተዉ፣ እርኩሰትን ተዉ፣ ኃጢአትን ተዉ፣ እግዚአብሔር የማይከብርበትን መንገድ ተዉ። ችግር የለውም አንዴ ድነሃል። ኖ ግድ የላችሁም ተዉት። እኔ እየነገርኳችሁ ያለሁት ነጋችሁ፣ ድርጊታችሁ፣ ውጤታችሁ እንዲቀየር ነው። ምክንያቱም ምን ያደርግላችኋል? የምታደርጉት ነገር ካልተቀየረ ውጤት አትቀይሩ። ውጤታት ክነ ጥበብ አይደለም። ውጤት የእውቀትና የሐሳብ መጨረሻ ነው። ስለዚህ እግዚአብሔርን መፍራት ምንድነው ካላችሁ መንገድ መቀየር። 165 የኖረውን ሄዳችሁ ሄኖክን ስትጠይቁት ኖረና አካሄዱን ከእግዚአብሔር ጋር ዩተርን አደረገ። በቃ ወሰደው፣ አልተገኘም። አካሄዳችሁን ቀይሩ፣ መንገዳችሁን ቀይሩ፣ ሐሳባችሁን ቀይሩ። በምንድን ነው የምንቀይረው? በእውቀት። ምንድነው እውቀት? እግዚአብሔርን ፍሩት። የጥበብ ሁሉ የእውቀት ሁሉ ምንድነው ይላል መጽሐፍ? መጀመሪያ ነው። ምን ይውላ ውስብስብ አይደለም። ውስብስብ ነገር እያወራው አይደለም። እግዚአብሔርን መፍራት የጥበብ ሁሉ ምንድነው? መጀመሪያ። የእውቀት ሁሉ ምንድነው? መጀመሪያ። ቅዱሱን ማወቅ ማስተዋል ነው ይላል መጽሐፍ። ይሄንን ውሳኔ ካደረጋችሁ በህይወታችሁ ዘመን በሙሉ አትጸጸቱ። ይሄንን ውሳኔ፣ ይሄንን እውቀት፣ ይሄንን ትምህርት እምቢ ብላችሁ ብትሄዱ ግን የምትከስሩት ኪሳራ ትልቅ ነው። ነግሬያችኋለሁ። ንጉሥ ኦዚያን 52 ዓመት የገዛው ንጉሥ ታስታውሳላችሁ። ሚልኪያስ እግዚአብሔርን መፍራት ባስተማረ በሚልኪያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን መፍራት ተምሮ ነው ሰክሰስፉል ይሆን። ነገር ግን መጨረሻ ላይ አካሄዱን ሲያጣምም ተዋርዶ እንደሞተ መጽሐፍ ቅዱስ ይናገራል። ረጅም ዓመት የገዛ ስኬታማ የሆነው ኦዛ እግዚአብሔርን መፍራት ሲማር ነው። እግዚአብሔርን መፍራት የሚባል ሴሽን አለ፣ ትምህርት አለ። ጊያስ መጥቶ እግዚአብሔርን መፍራት ነው ያስተማረው። ምንድነው እግዚአብሔርን መፍራት? በቃ ጠማማ መንገድን ተዉ፣ ቆሻሻ ነገርን ጣሉ፣ ኃጢአትን ተዉ፣ አመፃን ተዉ፣ እምቢ በሉ፣ መንገድ ቀይሩ። በቃ በዚህ መንገድ አልሄድም በሉ። እናንተ ብዙዎቻችን የምናስበው በዛው መንገድ እየሄድን ጌታ ያውጣኝ ነው የምትሉት። ጅል አትሆኑ።
እግዚአብሔር ፈቃድ ሰጥቷቸዋል፣ ነፃነት ሰጥቷቸዋል፣ ምርጫ ሰጥታቸዋል። እግዚአብሔር አይመርጥላችሁም። እግዚአብሔር ይነግራችኋል እንጂ አይመርጥላችሁም። እያንዳንዳችሁን እንደዚህ ምናምን የሚያዞር አምላክ አይደለም። ይነግርህና ውጤት አትመርጡም። ለኤደን ገነት የመጀመሪያዎቹ በኩር ለሆኑት አዳምና ሔዋን ያላደረገውን ለእናንተ ያደርግ። እግዚአብሔር ይነግራል እንጂ አይመርጥላችሁ። እኔ ምክሬ እግዚአብሔርን መፍራት ምረጡ። ምንድነው እሱ? ጠማማ መንገድን መተው፣ አቅጣጫ መቀየር። አቅጣጫ ቀይሩ። ውስጥ ልምዶቻችሁን ቀይሯቸው። የምታደርጉትን ነገር ቀይሩ። የምትሰሙትን ነገር ቀይሩ። ይህን ካላረጋችሁ የምትቀይሩት ውጤት የለም እያልኩ። ሰላም የላችሁም? አሁን በጣም ሰላም አይኖራችሁ። ጤና የላችሁም? በጣም ነው ጤና የምታጡት። እየታወካችሁ ነው? በጣም ነው የምትታወኩት። እየተጨነቃችሁ ነው? በጣም ነው የምትጨነቁት። መንገድ ካልቀየራችሁ እየጨመረ እንደ ኑሮ ነው። እሺ መንገድ እንደ ኑሮ የት ጋር ነው ውስጥ የቀነሰው? በዘመናችሁ ከተወለዳችሁ ቀን ጀምሮ ጊዜ ጀምሮ ተወልዳችሁ መኖር ስትጀምሩ የቀነሰ ነገር ታውቃላችሁ ወይ? የቀነሰ የመጣ ነገር አለ? ህይወታችሁም ኑሮአችሁም ውጤታችሁም እንደዚሁ እየጨመረ ነው የሚሄደው። በዛሬ በጥቂቱ የሆነ ነገር እያያችሁ ነው። ምልክት ሬድ ፍላግ እያያችሁ ነው። በጣም ብዙ ሬዶች ይመጡባችሁ መንገዱ ልክ ስላልሆነ። ስለዚህ አቅጣጫችሁን ቀይሩ። ምሳሌ 16:5 እና 6 እግዚአብሔር በልቡ የሚታበዩትን ሁሉ ይጸየፋል። በልባቸው የሚታበዩትን ማለት ትዕቢተኞችን ማለት ነው ይጸየፋል። እነርሱም ከቅጣት አያመልጡ። በእርግጥ አያመልጡም። በእርግጥ እወቂ። በታበየው መንገዱን የማይቀይሩ ሰዎች ከጥፋት አያመልጡ። ይሄንን እወቅ። በእርግጥ እወቂ። ይሄንን እወቁት። ይሄንን እሺ ብትሉ ብትታዘዙ እንደተባለ እወቁት። በቃ አያመልጧትም ነው የሚሉ ይልና በፍቅርና በታማኝነት ኃጢአት ይሰረያል። እግዚአብሔርን መፍራት ሰው ከክፋት ይርቃል። እግዚአብሔርን በመፍራት ሰው ከክፋት ይርቃል። በፍቅርና በታማኝነት ኃጢአት ይሰረያል። በፍቅር በታማኝነት ኃጢአት ይሰረያል። ሰው በልቡ ይዞ የሚታበይ ሰው ግን ከጥፋት አያመልጥም፣ ከቅጣት አያመልጥም። ነገር ግን በፍቅር መጥቶ ታማኝ ሆኖ በእግዚአብሔር ፊት እውነተኛ ሆኖ ኃጢአቱን የሚናዘዝ የማይሰውር እሱ ሰው ግን መጽሐፍ ቅዱስ የሚነግረን እሱ ከክፋት ይድናል፣ ከክፋት ይርቃል። ከክፋት እንዳያገኛችሁ ነው ማወራው። እግዚአብሔርን ፍሩት። አሁን የመጣንበት ዘመን በጣም አስፈሪ ዘመን ነው። እንደ ትናንትናው አይደለም። በጣም ከባባድ ነገር የምንሰማበት የምናይበት፣ በየቀኑ የምንደነግጥበት፣ ደንግጠን በማህበራዊ ሚዲያ የምናየው ነገር ሲያስደነግጥ፣ ሰዎች ኮንቴንት ብለው ይዘውት የሚመጡት ነገር ሲያስደነግጥ፣ ሲያስፈራ፣ ከዛ ምን እንደምንጠብቅ አናቅም። አሁን ደግሞ ከዚህ በላይ ምን እንደምንፈልግ አናቅም። እያንዳንዱ የምናያቸው ውጤቶች ከባባድ እየሆኑ ነው የሚመጡት። ለዚህ ነገር መፍትሄው ምንድን ነው? መፍትሄው ክፋት ያደረገውን ሰውዬ መተን በክፋት መናገር ሳይሆን መፍትሄው እግዚአብሔርን መፍራት ነው። መፍትሄው በእግዚአብሔር ምንድን ነው? እግዚአብሔርን መፍራት ካላችሁ ከክፋት መራቅ ነው። ምንድን ነው እግዚአብሔርን መፍራት ካላችሁ ከልብ ትዕቢት መራቅ ነው። ምንድን ነው እግዚአብሔርን መፍራት ካላችሁኝ አቅጣጫ መቀየር ነው። ድርጊትን መቀየር ነው። ሐሳብን መቀየር ነው። አቋማችንን ማስተካከል ነው። መንገዳችንን ማስተካከል ነው። ኑሯችን በእግዚአብሔር ፊት መሆን አለበት። እግዚአብሔርን የምንፈራ መሆን አለብን። እግዚአብሔር ያያል የምንል ሰዎች መሆን አለብን። ደሱ መሆን አለብን። እግዚአብሔር ያያል። የሚፈሩትን ነው መጽሐፍ ቅዱስ ጠግበው ያድራሉ የሚለው። በዚህ በላይ ረሃብ መቼም እኔ አልፈልግም። ከዚህ በላይ ጭንቀት፣ ከዚህ በላይ ጨለማ አልፈልግም። ነገሮች እየተቀየሩ እንዲመጡ እንፈልጋለን ካልን እውቀታችንን መቀየር አለብን። ድፍረታችን መቆም አለበት። እግዚአብሔር መፍራት አመፅን መጥላት ነው። እግዚአብሔርን መፍራት ክፋትን መጥላት ነው። አመፅን ጥሉ። አመፅ ምንድን ነው? አመፅ ኃጢአት ነው። አመፅ ምንድን ነው? ዝም ብሎ በተደገሰልን ድግስ ሁሉ ላይ እየተገኙ አብሮ መሆን ነው። ምንንም ሳናቅ ማለት ነው። በጀማ ማሰብ፣ በመንጋ ማሰብ ነው አመፅ ምንም ጉዳዩ ላይ ምንም ንውሃ ሳይኖረን ዝም ብሎ ሆ ማለት ነው አመፅ።
እግዚአብሔርን ሳንሰማ እግዚአብሔርን ፈቃድ ሳናውቅ ሐሳቡን ሳንረዳ አመጽ ከአመፀኞች ጋር መተባበር ወገኖች እግዚአብሔር ማስተዋል ይስጥ። መጽሐፍ ቅዱስ ማን ነው በእግዚአብሔር ተራራ ላይ የሚኖረው ተብሎ የተጻፈው እኮ ይሄ ነው። ከአመፀኛ ጋር በየሜዳው የማይቆም ከነሱ ጋር ገበታ የማይቀመጥ መጽሐፍ የሚለው እሱ ነው። ከክፋት የሚርቅ አይደለ? አዎ አመፀን መጥላት ነው እግዚአብሔርን መፍራት። ትዕቢትና እብሪትን፣ እምቢተኝነትን፣ አለመታዘዝን ከላያችን ላይ ማንሳት ነው እግዚአብሔርን መፍራት። ትዕቢት ይዘን እብሪት ይዘን አመፅን ይዘን ውስጣችን ክፋት ተሞልተን እግዚአብሔርን ምንፈራ ሰዎች ነን ማለት አይቻልም። እግዚአብሔርን ምንፈራ ነን የምንለው እነዚህ ነገሮችን ስንጥል፣ እብሪት እምቢተኝነትን ለእግዚአብሔር እምቢ የሚልባችሁ እንደው ሰበሩት በእግዚአብሔር ፊት። ጌታ ሆይ እርዳኝ በሉት። እንደ ዳዊት እባክህ ንጹሕ ልብ ፍጠርልኝ፣ በእሽታ መንፈስ ደግፈኝ እግዚአብሔር ሆይ ተብሎ ይለመናል። በቃ የሚያስቸግራችሁ ትዕቢት ካለ ተንበርከኩና ጠይቁት እግዚአብሔርን። እባክህ እግዚአብሔር እንድሰማ እባክህ እንድታዘዝ እርዳኝ በሉት። እውነት ነው እግዚአብሔር ሊረዳን ያስፈልጋል። የሰው ልብ እጅግ ክፉ ነው ይላል መጽሐፍ። እያንዳንዳችን ውስጥ ልብ አለ። ያን ልብ የሚሰብር ንጹሕ ልብ ፍጠርልኝ፣ የክርስቶስን ልብ ስጠኝ። እሱ መጽሐፍ ልጅ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ኢየሱስ ታዛዥ ልጅ ነበር፣ አባቱን ይታዘዘው ነበር። እግዚአብሔርን መፍራት መታዘዝ፣ ልጅ ነኝ ብሎ መፎከር አይደል። ልጅ ነኝማ ያሉ ብዙዎች ነበሩ። እኛ አብርሃም አባታችን ነው ልጅ ነን ሲልስ ልጅ አይደል። ልጅ እንዲህ አያደርግ። ልጅ ነፍስ አያጠፋ፣ ነፍሰ ገዳይ አይደል። ልጅ የነፍሰ ገዳይ ሐሳብ ይዞ አይኖር አይደለም። አባታችሁ ዲያብሎስ ነው እንጂ አባታችሁ አብርሃም አይደለም። እኔ ልጅ ነኝ አለ። በምን ያውቃል? እኔ ያው ስራዬን ይሁት ስራዬን አይታችሁ እሱን ካልመሰለ ቃሌና ስራዬም አብሮ ማሄድ ከሆነ በዚህ ይሁን ያለ ስራዬ ነው የሚታየው አለ። ስራችን ነው የሚታየው። ልጅነታችን እግዚአብሔርን መፍራታችን የሚታየው ወሬያችን ሳይሆን ስራችን፣ ኑሯችን። ብቻችሁን ስትሆኑ እግዚአብሔር አለ። ከሰው ጋር ስትሆኑ እግዚአብሔር አለ። ሀገር ውስጥ ስትሆኑ እግዚአብሔር አለ። ከሀገር ውጭ ስትሆኑ እግዚአብሔር አለ። መስሪያ ቤት ስትሆኑ እግዚአብሔር አለ። ቤታችሁ ጓዳችሁ ስትሆኑ እግዚአብሔር አለ። አሁን የሆነ ክነ ጥበብ አትጠብቁ። እግዚአብሔርን ስትፈሩት እግዚአብሔር ይረዳችኋል፣ ያግዛችኋል፣ ከእናንተ ጋር ይሆናል። አሁን የጮሌና የብልጥ ህይወትና ኑሮ ለመኖር አትሞክሩ። ብዙ ጊዜ እናገራለሁ፣ እግዚአብሔር በጣም ደግ አምላክ ነው እንጂ ሞኝ አምላክ አይደለም። ደግና ሞኝ እንዳይቀላቀልባችሁ። እግዚአብሔር ሞኝ የሚመስላቸው ሰዎች አሉ። የሚያደርጉትን ሁሉ አድርገው ምናምን አድርገው መጥተው እግዚአብሔርን አትድከሙ። ያውቃል። እንኳን እግዚአብሔር ባሪያዎቹ ያውቃሉ። ጊያዝ ታስታውሳላችሁ? የሶሪያውን ንጉሥ ያን ለምጻም ተከትሎት ሄዶ ከተፈወሰ በኋላ ተከትሎት ከስር ተከትሎት ሄዶ ተቀባብሎ ሄዶ ቀብሮ ምናምን አፉን ጠራርጎ ሲመጣ የት ነበር ካሉ ልቤ እኮ ካንተ ጋር ነበር። ይኸውላችሁ አይደለም እግዚአብሔር እኔ እንኳን አሁን ዲዘርን በደንብ አደርጋለሁ። ማን ምን አድርጎ እንዳይመጣ አውቃለሁ። ማን የት ጋር እንዳለ አውቃለሁ። ማን ምን እያሰበ እንዳለ ሆሊ ስፒሪት ይነግረኛል። መንፈስ ቅዱስ ለባሪያዎቹ ምንም ሳይናገር የሚሆን ነገር እኔ ያንዳንዷ በዚች አጥቢያ ቤተክርስቲያን በዚህ አገልግሎት የተደረገው እየተደረገ ያለው ሊደረግ የታሰበውን ሁሉ እግዚአብሔር ሳይነግረኝ ያደረገው ምንም ነገር የለም። በጣም ምጽናናው በዚህ በጣም የደነገጥኩበት ያልኩበት ነገር አልገጠመኝም፣ አይገጥመኝም ወደፊት። እግዚአብሔር ሳይናገር የሚያደርገው ምንም ነገር ስለሌለ እንኳን እግዚአብሔር ነው የምላችሁ ባሪያዎቹ ያውቃሉ። ለባሪያዎቼ ሳልናገር ሳያውቁ ምንም ይሆን ነገር የለም ያለ አምላክ እኮ እግዚአብሔር ያያል። ምስኪን ነው ተደብቆ ሄደና ዛረግ ተቀባበል አይቻለሁ አለ። እግዚአብሔር ያያል። ታስታውሳላችሁ? ኢያሪኮ ከፈረሰ በኋላ ንጉሱ ማን የሚባል ሰው ሄዶ ከእርሙ ወስዶ ደብቆ ጃኬት ካፖርት ምናምን እግዚአብሔር ያያል። ዕጣ ይወጣ ሲባል ሰውየው ላይ ነው ያወጣው እኮ ሄዶ እንዴ! እግዚአብሔር ያያል። ጅሎች እንዳትሆኑ። እኔ እውነተኛ የሆነ የእግዚአብሔር በረከት እንዲያገኛችሁ እያስተማርኩ ነው። እውነተኛ የሆነ ይሄ ያልተሸቃቀጠ ያልተምታታ ውሸት የሌለበት ነገር ከፈለጋችሁ እግዚአብሔርን ፍሩት። በውሸት የተባረከ ሰው መምሰል ትችላላችሁ። ደግሞ አሉ ብዙ ሰዎች እንደተባረከ ምናምን መስለው ምናምን አክት ያደርጉብናል። በመዝሙር ሪያክት እያደረጉ ምናምን ይመጣሉ። ትልልቅ መነጽር አድርገው ሴቶቹ፣ ወንዶቹ መኪና በር ከፍተው ሙዚቃ ከፍተው፣ አንዳንዶቹ በር ላይ ቆሞ ደንሰው በመዝሙር ተባርከናል ይሉናል። በጣም ነው የሚገርመው። እግዚአብሔር እኮ ያያል።
እንደሱ እኮ አንድ ጊዜ ራሔል እንደሱ እኮ ደንሳለች እኮ ታስታውሳላችሁ። ከእህቷ ጋር አጉል ፉክክር ውስጥ ገብታ ሊያን እግዚአብሔር ባናቱ እንደተጠላች አውቆ ባናቱ ልጆች ሲሰጣት እሷ ተቃጠለች። ፋይናሊ ምን አደረገች? ባላ የምትባለውን ገረድ አመጣችና ለያዕቆብ ሰጠችው። በቃ ይኸው ከሷ ውለድልኛል። በቃ ይኸው ስታብድ እንደዚህ ነው የምትሆን። ሲጠፋብህ ቆንጅዬ ናት ግን ዞረበት እንት ሰጠችው። ያዕቆብ ደግሞ ምን አግኝቶ ነው እንዴ? በሚስት ፈቃድ ሚስት ጨመረችለት። ቴንኪው ተቀበለና እሱ ይገባ ችግር የለውም። አበዛችለት ሚስት። እንደዚህ ደንቆሮ ከመሆን እግዚአብሔር ይጠብቀን። እስቲ አሜን በሉ። ይሄ የጨለማ መንፈስ እግዚአብሔር በእውነት እመጣለሁ ካለ ይመጣል። ሳራም እንደዚህ ዞሮባታል። እግዚአብሔር ጠፋ ብላ አጋርጋ አስገባችሁ። ሲዞርብህ እንደዚህ ነው የምትሆነው። ያንተ ያልሆነ ነገር የኔ ነው የምትል። ከዛስ ባላ ስትወልድ ብድግ አረገችና ልጁን ከእህቴ ጋራ ብርቱ ትግል ታግዬ አሸነፍኳት ሃሌሉያ ምናምን። ውሸት አላሸነፈች። የእሱ አይደለም ልጁ። ባለቤቱ የልጁ እናት ባላ ናት። አባትየው ያዕቆብ ነው። እሷ ምን ቤት ናት? የሰው ልጅ ብድግ አርጋ እግዚአብሔር ሰጠኝ ትላለች። ውሸት። የሰው ብድግ እያደረጉ እግዚአብሔር ሰጠን የሚሉ ማአት ቱሪ ናፋ ሀገሩን ሞልቶታል። እንፈታተሽ እግዚአብሔር ነው። መጨረሻ ላይ እውነት ሂሳብ ታወራዳላችሁ ይላቱ። እግዚአብሔር የእውነት ሊባርከን እያለ ለምን የውሸት እንደምንደንስ አይገባኝ። ልምምዳችን ቸርች ውስጥ የእግዚአብሔር መንፈስ አለ። እውነት ነው እኮ የሚሰራ እኮ ነው። እውነተኛ ነው። ይነካል እኮ የሰው ልብን ይነካል እኮ ይፈውሳል እኮ። ነገር ግን እግዚአብሔር የእውነት እንዲነካቸው ራሳቸው ሬዲ ከማድረግ ከዛ ይልቅ የሆነ እንዲህ እያሉ የውሸት እንደፋደፍባል። እግዚአብሔር የእውነት ሊነካቸው ሲመጣ ሰዎች የውሸት አፈር እየበሉ በአፈርሽን በልተሽ ጨርሽ ብሎ እሱ እግዚአብሔር አይነካሽ። የውሸት ሲሆን ደግሞ በሽታ ይዘሽ ነው ብትነሺው። እዛ እጄ ካንደኩ በኋላ ነው ዲስክሽ አይደለም ገና ብዙ ነገርሽ ይንሸራተታል። እግዚአብሔር የእውነት ይባርካል። የእውነት የሚባርከው የሚፈሩትን ስሙን የሚያከብሩት በጥንቃቄ የሚሄዱት እግዚአብሔር ይባርካል። ትዕቢትን እብሪትን እምቢ በሉ። አልፈልግም በእኔ መንገድ ነው እግዚአብሔር እንዲባርከኝ የሚፈልገው አትበሉ። እግዚአብሔር በእናንተ መንገድ አይባርካችሁ። በራሱ መንገድ እግዚአብሔር ይባርካችሁ። አሜን በሉ ሚስት። በራሱ መንገድ እግዚአብሔር ይባርካችሁ። በሚፈልገው መንገድ ይባርካችሁ። ይባርካል። አዎ እንደ እግዚአብሔር ደግ አለ እንዴ? ቸር አለ እንዴ? ግን የእውነት ህሊናችንም እኮ ንጹህ አይሆንም። የውሸት አምታተን ወተን ወርደን ምናምን እግዚአብሔር ብለስ ዳረገኝ ምናምን ስል ይላል እኮ አትሌባ፣ አትቀጣፊ፣ ውሸታ፣ ጨርባሪ። እኔ እድል ስሰጥ አትመለስም፣ እግርን አትከለክልም፣ አቅጣጫ አትቀይርም። ተው መንገድ ቀይር። እግዚአብሔር እኮ ጌታ አይደለም እኔ አይደለም። ተው እድል ልስጥ፣ የመመለስ ንስሐ ግባ፣ መንገድ ቀይር፣ አቅጣጫ ቀይር። እኔ እውነት ልባርክ መጥቻለሁ ይላል እኮ እግዚአብሔር። እብሪት ግን በቃ እስከ መጨረሻ። እብሪት ግን እግዚአብሔር እየተናገረን ነው። ጋሻ ይዘን እንሰማዋለን። ቃሉን አሁን ስናገር እንኳን እንደዚህ ጋሻ ይዞ የሚመልስ ሰው። እግዚአብሔር ቤት ስትመጡ ልባችሁን ክፍት አድርጉና ነው የእግዚአብሔር ቃል በተለይ እንደዚህ የሚነገርበት ቦታ የእናንተ ሐሳብ ሳይሆን የእግዚአብሔር ሐሳብ ነው። ሊባርክ ሲፈልግ እግዚአብሔር ሕዝቡን እንዲፈሩት እንዲያከብሩት ይፈልጋል። ምን አይነት ፍርሃት እንደምንፈራው በሚቀጥሉት ጊዜያቶች እነግራችኋለሁ። እግዚአብሔርን መፍራት ክፋትን መጥላት። መጽሐፍ ቅዱስ ለራሱ ጠቢብ የሆነ የሚመስለው ሰው አለ ይላል። ስለሱ ሰውን መጽሐፍ ቅዱስ ምሳሌ ምዕራፍ 3 ቁጥር 5 እስከ 10 ሲናገር እንደዚህ ይላል። አሁን በጣም ጠቢብ ሰው ለራሱ ጠቢብ የሆነ የሚመስለው ሰው በጣም አዋቂ የሆነ የሚመስለውን ሰው መጽሐፍ ቅዱስ ምን እንደሚለው ልንገራችሁ። አሁን እግዚአብሔርን መፍራትን አልፈልግም ብሎ የፋራ ነው ብሎ ያለፈበት ነው ብሎ መጽሐፍ ቅዱስ የማይረባ ነው ብሎ እኔ የገባኝ ነገር አለ የተበራር የገለጠልኝ ነገር አለ ብሎ ለራሱ ጠቢብ የሆነ የሚመስለው አዋቂ የሆነ የሚመስለውን ሰው መጽሐፍ እንደዚህ ይለዋል። በፍጹም ልብህ በእግዚአብሔር ታመን። ምሳሌ 3 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። እግዚአብሔር ታመኑበት። ይሄ በምናምን አትታመኑ፣ በኪስ በምናምን አትተማመኑ፣ በእግዚአብሔር ታመኑበት። በመንገዱ ሁሉ እርሱን እወቅ፣
በመንገድ ሁሉ የህይወት መንገድ በምትሄድበት መንገድ ሁሉ እርሱን ለማወቅ ሞክር። እግዚአብሔር ምን እያለ ምን እየሰራ ምን እየተደናገረ እግዚአብሔር አባትህ እረኛህን ለማወቅ ራስን ሬዲ አድርግ። እወቅ። እርሱም ጎዳናህን ቀና ያደርገዋል። በራስህ አስተያየት ጠቢብ ነኝ አትበል። አሁን የራሳችን ምንም አይጠቅመንም ነው። አንዳንድ ሰዎች በጣም ጅል የሆንን መስሏቸዋል፣ የመረጥነውን ስላላወቁ። ይሁን የተሸወድን መስሏቸዋል። ኖ የመረጥነው ሌላ ነገር ስለሆነ ነው። ያ ጮሌ ልጅ እንደዚህ ጩሎ ይምሰል እንዴ ተብያለሁ እኔ። ጩሎ ልምሰል ምንም ልምሰል፣ የመረጥኩት መንገድን ግን መረጥኩት። ላለፉት 30 ዓመት ሄጄበታለሁ። አንድም ቀን ጸጽቶኛ አያውቅም፣ ቆጭቶኛ አያውቅም። እንደ ጀት እየተወረወሩ ካጠገቤ ብዙ ሰዎች ሲሄዱ አይቻለሁ፣ እንደዚህ ሲወጡ አይቻለሁ። ወጣና እንደ ሸንበቆ የሚባለው ጥቅስ የእነሱ እንደሆነ ማውቃለሁ። ግዴላችሁ ፋራ ይሆንሽ ምናምን እንዳይመስልሽ። ቸርች መተሽ በቀበጥሽ ስትር ማለትሽ እምቢ ማለትሽ ቦይፍሬንድ ምናምን አልፈልግም ጌታ ይሻለኛል ብለሽ በጽድቅ መኖርሽ የራስሽን ነገር ጠብቀሽ መንቀሳቀስሽ በሰላም በጊዜ እየገባሽ ለጥ ማለትሽ እሱን እንዳጠዩ። ጓደኞችሽ ክለብ ሲሄዱ ወደ ኋላ የቀረሽ ጓደኞችሽ ባለ ቦይፍሬንድ ባለ ገርል ፍሬንድ ሲሆኑ አንቺ በጣም የፎረሽ በቃ የተጣልሽ ነገሩና ገርሉ የጠፋብሽ ፋራ ሲሉሽ እውነትም ፋራ ይሆንሽ መስሎሽ ከሆነ አይደለሽ። ስማርት ነሽ አንቺ። በዚህ ሰዓት እዚህ ጋር መገኘትሽ፣ በዚህ ሰዓት ቁጭ ብለሽ እግዚአብሔር መፍራት የሚል ነገር መስማት ባልሰማውስ። እኔ አንዳንድ ሰዎች ይሉኛል፣ ድሮ ያስተማርኳቸው ሰዎች ከሀገር ውጭ ምናምን ያሉ ፓስተር ቸሪ፣ እኔ ግን አንተ እኮ ያን ያስተማርከኝ ትምህርትን አንዳንድ ጊዜ ባላቀው ኖሮ ላለሁ ሰው ሁሉ ሲያደርግ ይሆን ነገር ላረግ አስብና ያ ነገር ይመጣብኛል ይላሉ። ይምጣባችሁ። አሁን የሚያዋጣው እሱ። ማን የቀደማችሁ? እስቲ የቀደሟችሁ የት ጋር ነው ያሉት? ማን የበለጣችሁ? እስቲ የበለጧችሁ የቱ ጋር ነው ያሉት? በራስህ ማስተዋል አትደገፍ። በራስህ ጠቢብ ነኝ አትበል፣ አዋቂ ነኝ አትበል። እግዚአብሔር ይወቅልን። አሜን። አሁን እየበላን ያለነው እኮ እኛ የህይወትን ዛፍ ነው። እግዚአብሔር ይመስገን። መልካምና ክፉ የሚያሳውቀውን አይደለም እየበላን ያለነው። አለ እኮ እሱ ዛፍ አሁን መሬት ላይ አለ እኮ። አዳምና ሔዋን እኮ የበሉት እሱን ነው። በራሳቸው ጠቢብ ሊሆኑ ማለት ነው። ሰይጣን መጥቶ የጋበዛቸው ፕሊዝ ብሎ ብሉልኝ አለ። ብሉልኝ፣ ግብዣዬን ብሉልኝ። ለምን ሲባል አዋቂ ትሆናላችሁ ያለው እኮ አይደል? እንደ እግዚአብሔር አዋቂ አያስፈልጋችሁም። በራሳችሁ ትወጣላችሁ፣ በራሳችሁ ትገባላችሁ። ኃላፊነቱ የተወሰነ የግል ትሆናላችሁ። እግዚአብሔር ማለት ታቆማላችሁ። እንዴ ሲባል ራሳችሁ ትሆናላችሁ። ራሳችሁ እንደሱ እኮ ነው የምትሆኑት። ኦልሬዲ በቃ እሱን ነው አላተዋው በቃ ገመጡት። ከበሉ በኋላ ኃይለኛ ፊር መጣ። ፍርሃት ያዛቸው። ራቁታቸው መሆናቸውን አወቁ። ተደበቁ፣ ተሳቀ። ይሄንን ነው ማወራል። እግዚአብሔርን የማትፈሩት ከሆነ ህይወታችሁ የሰቀቀን የፍርሃት የጭንቀት የሞት ስጋት ይሁላችሁ። ማያስፈራ ሁሉ ያስፈራችኋል። መሽቶ በተኛት ትፈራላችሁ። ኮሽታ ትፈራላችሁ። አየሩን ትፈሩታላችሁ። እግዚአብሔር የሰጣችሁን ልትኖሩበት የሰጣችሁን ሰላሙን ትፈሩታ። ሰላም የሚያስፈራችሁ ትሆናላችሁ። የማያስፈራ ነገር ያስፈራችኋል። ትናንት ይፈሯቸው የነበሩ አስፈሪዎቻችሁ ሆነው ይመጡባችሁ። ለዚህ ነው አንተ እንደዚህ ሆነ እንደ ቃሌ ብትኖር ትእዛዜን ብትጠብቅ ይሄን ብታደርግ ብሎ እስራኤል ቤት ሲነግር ጠላቶች በአንድ መንገድ ይመጡና በሰባት መንገድ ይሸሻሉ አለ። ነገር ግን ዩተርን አድርጌ ገለብጣለሁ ካልክ በሰባት መንገድ ያሯሩጣል። ፈሪ ነው የምትሆኑት። ተመልከቱ። እግዚአብሔር ካልደረሰላችሁ ዘመናችሁም በስጋት በፍርሃት በጭንቀት ልትጨርሱ ትችላላችሁ። ስለዚህ ጠቢብ ነኝ አትበሉ። ከዛ እግዚአብሔርን ፍራ፣ ከክፋት ራቅ። ጠቢብ ነኝ ምናምን አዋቂ ነኝ ምናምን ይቅርብ። እግዚአብሔርን ፍራ። አንተ ጠቢብ፣ አንተ አዋቂ፣ አንተ ችሎታ ያለ፣ አንተ ንባብ ያለ፣ ትምህርት ያለ፣ እውቀት ያለ፣ በጣም ብዙ የምታገላብጥ፣ የምትደምር፣ የምትቀንስ፣ በጣም ብዙ የምትጫወት፣ በካልኩሌት የምታደርግ ብዙ ነገር መረጃዎች ያሉ አዋቂ ነኝ አትበል። እግዚአብሔርን ፍራ። አጠገብህ ያለው እርሱን ፍራው፣ እሱን ወቅ። በራስህ ማስተዋል አትደገፍ። በመንገድህ ሁሉ የረዳህን ወቀው፣ ያገዘህን ወቀው። ለራስህ አዋቂ ከምትሆን የሚያቀልህን ወቀው። እግዚአብሔርን ፍራው። እግዚአብሔርን ፍራ፣ ከክፋት ሁሉ ራቅ። ይህም ለሰውነት ጤንነት። ተመልከቱ፣ ለሰውነት ጤንነት ታገኛለህ። ጤናህ ይመለሳል። መቼ? እግዚአብሔርን ስትፈራው። ተመልከቱ፣ ከጤንነት ጋር ይያያዛል። ፈውስ ታገኛለህ። ማንም ትረጭቶ ሳይሆን ፈውስ ለሰውነት ለስጋ ጠገን ነው የሚለው መጽሐፍ። ለሰውነት ፈውስ፣ ለሰውነት ጤንነት፣ ለአጥንትህም ልምላሜ ወይም
ጠገን ለአጥንት ልምላሜ ያመጣልሃል። ምኑ ነው የሚያመጣው? እግዚአብሔርን መፍራት። እዴ ፈውስ እኮ ፈልጋለሁ ፓስተር ቸሪ፣ እኔ ብዙ ዘመን እኮ ያልጸለየልኝ የለም እኮ። በቃ እኔ ልንገር በጣም ሾርቱን ከት ማንም ሰፈር ቤት ጓዳ ነገር ሳይመጣ እግዚአብሔር ሊረዳ ይፈልጋል። ፍራው እግዚአብሔርን። ለፈውስን ይሰጣል። ለስጋ ፈውስ፣ ለአጥንት ጠገን ይሆንልሃል። የሚገርም ነው። ሁሉን እኮ የያዘ ነገር ነው ይሄ። ለዚህ ነው የጥበብ እኮ ሁሉ መጀመሪያ ቁንጮ የሆነው። ፈውስ ትፈልጋለህ? ይሄው። ጥንካሬ ትፈልጋለህ? ይሄው። ምን ፍራው ትፈልጋለህ? ያለ ፍርሃት መኖር ትፈልጋለህ? ትዕቢትህን ጣለው። አዋቂ ነኝ የምትለውን ጣል። ጠቢብ ነኝ የምትለውን ጣል። ለራሴ ገባኛል ለራሴ የምትለውን ተወው። ከጭንቀት መትረፍ ከፈለክ፣ የሰላም እንቅልፍ ከፈለክ፣ እረፍት ከፈለክ፣ ደስታ ከፈለክ፣ ርፍ ብለህ መኖር ከፈለክ ጠባቂህን ወቀው። አዋቂ ነኝ አትበል። አዋቂ ነኝ ካልክ ጠባቂ አይጠብቅህም። በል ራስህን ጠብቅ ነው የሚልህ። የተፈጠረው ነገር ይሄ ነው። ኤደን ገነት እሱን ነው ኢየሱስ በመስቀል ያስተካከለው። ኑ ወደ እግዚአብሔር በብርሃን ተመላለሱ፣ እሱ ይፈልጋችኋል። ፍሩት። ፍሩት ምንድን ነው? እምቢ ማለት ክፋትን፣ አመፅን፣ ክፉ መንገድን፣ ክፉ ጠባይን፣ ተንኮልን፣ ከሸካራ መንገድ ራሳችንን ማራቅ፣ ከትዕቢት አቃለው ከሚል ከጥበበኛ ነኝ ከሚል ለራስ ነገር ላይ ከመደገፍ ወጥተን በእግዚአብሔር ላይ መደገፍ ነው። እግዚአብሔርን መፍራት ስንደገፍበት ፈውስን ይሰጠናል። ማንም ሳያሸን፣ ማንም ማሳጅ ሳያደርገን ልጆቹ ነና። ፈውስ እኮ የልጆች እንጀራ ነው። ፈዋሻችን እግዚአብሔር ከኛ ጋር አለ። ሰላምን የሚሰጠን እሱ፣ ረፍት የሚሰጠን ጥግን የሚያደርገን እሱ። ስብራታችሁን ማንም ማይዘልቅበት የልባችሁ ውስጥ ገብቶ ጥግን ስብራትን ጥግን የሚያደርግ እሱ እኮ ፈዋሽ እኮ እሱ። ፔንኪለር እየወሰዳችሁ ከምትኖሩ ተፈውሳል ተብዬ ነበር ተመልሼ ስመረመር አለ ይላል መጥቶ ብዙ ሰው ይኖራል። ወደፊት ሲፈውስ አንዴ ካለ ጠባሳ ፈውሶ ነፃ የሚያወጣ አንድዬ ብቻ እሱ ብቻ ፈውሳል። ለአጥንት ልምላሜ ያመጣልሃል። እግዚአብሔር በሀብትህ ከምርት ሁሉ በኩራት ደግሞ አክብረው። ይህም ብታደርግ ጎተራህ ሞልቶ ይትረፈረፋል፣ መጥመቂያዎችህንም ደግሞ በአዲስ ወይን ጠጅ ቲፍ ብሎ ይሞላሉ ይላል። ይሄ ትርጉም ደስ ሲል እግዚአብሔርን ደግሞ ከሀብትህ በኩራት ደግሞ አክብረው። እግዚአብሔር የሚሰጥህ ጉልበትን ሰጥቷል አይደል? አዎ፣ በጉልበትህ ሀብት አፍርታል አይደል? እግዚአብሔርን ደግሞ በሀብትህ አክብረው። እግዚአብሔርን ለመናቅ፣ እግዚአብሔርን ለመሳደብ አትጠቀምበት። እግዚአብሔር ጉልበት ሰጥቶ፣ እውቀት ሰጥቶ፣ ጥበብ ሰጥቶ፣ ችሎታ ሰጥቶ፣ ንብረትን ካፈራ፣ እውቀትን ሰጥቶ፣ የሆነ ነገር ሀብት ካፈራ በኋላ ደግሞ ሀብትን ስታፈራ ጦር መሳሪያ ገዝተው ወደ እግዚአብሔር ስለመተኮስ አትወያይ። ስለ እግዚአብሔር ጠላትነት አታውራ። እግዚአብሔርን ጠላት አድርገህ እንዳታስብ። በጣም የብዙ ሰዎች በሽታ ይገርመኛል። እግዚአብሔር ቤት ጀምረው እግዚአብሔር ቤት ጨርሰው ብዙ ነገር ሆኖላቸው እግዚአብሔር ከትቢያ አንስቷቸው እንባቸውን አብሶ ጠረናቸውን ለውጦ አይዲያ ሰጥቶ የተፈወሰ አይምሮ ሰጥቷቸው በጸሎት ውስጥ እግዚአብሔር ትልልቅ በረከት ከሰጣቸው በኋላ የሆነ ነገር ካገኙ በኋላ የእግዚአብሔር ቤትና የእግዚአብሔር ቤተሰብ ያገለገሏቸው ሰዎች ጠላት ሆነው ይነሳሉ። በጣም የሚገርም ነው። በጣም የሚገርም የእግዚአብሔርን ስም ለማሰደብ ታጥቀው ተነስተው ይወጣል። ስሙንና የእግዚአብሔርን ስራ ላይ ማሰደብ ምን ክርስትና አለ? በእነሱ ምክንያት ተብሎ ይሰደባል። ጌታ ቤተክርስቲያን ትሰደባለች። እግዚአብሔርን ብታከብሩ ጥሩ። ሀብታችሁ እግዚአብሔርን እንዲያከብር፣ እግዚአብሔር የሰጣችሁ ነገር ካለ በሱ ነገር እግዚአብሔር እንዲከበርበት፣ እግዚአብሔርን የሚያስከብር ስራ ከሚሰሩ ሰዎች ጋር ቁሙበት። እግዚአብሔርን ስራ ከሚያሰድቡ፣ እግዚአብሔርን ከሚያዋርዱ፣ እግዚአብሔርን ሰዎች ቤተክርስቲያንን እና እግዚአብሔርን ስራ ከሚጠሉ ሰዎች ጋር አትቁሙበት በሀብታችሁ። ብዙ ጊዜ እዚህ ቦታ ላይ ተናግሬያለሁ። ይሄን ባታደርጉ ጥሩ ነው። ጎተራ ደግሞ ሞልቶ ይትረፈረፋል፣ ቲፍ ብሎ ነው የሚሞላው ይላል። ብታከብረው በሱ እግዚአብሔር ማስተዋል ይስጥ። እግዚአብሔርን መፍራት በጣም አዋጭ አይደለም ወይ? ስለዚህ ቀጣይ ዘመናችንን ምን እናርግበት? ቁጭ ብለን ኪነ ጥበብ እንጠብቅበት። የሆነ አንድ አስማት የሚሰራ ይሁን እግዚአብሔር ሰው አያስነሳልንም ምናምን እያላችሁ ይሆን? አይነሳላችሁ። እንደው የሆነ መጥቶ አርጎ እንደው ሀብት ጋግስ ነው ምናምን የሚባል ሸዋ ያለው ኮሜዲዎች ነው የሚያስቅ ነገር። እኛ ቤት በጣም ሙድ ይያዝብኛል። እኔ ያዝናና ነገር ጋር ታለንት ምናምን አያለው። በቃ የሚያስቀኝ ጄኒውን የእውነት ሰዎችም ሲደነግጡ ምናምን ሲጫወቱ በጣም ያስቀኛል። እና ከዛ ጋግስ ላይ የሚሰራው በጣም ታዋቂው ፌመሱ
የሆነ ሰውዬ አለ ታስታውሳላችሁ? ኢየሱስ ክርስቶስን ሆኖ የሰራ ሰርቷል። ፕራንኩን ካገኛችሁ ፕራንክ ምናምን በሉና ግቡና ጋግ ስለ እዩ ታገኙ የክርስቶስ ኢየሱስ አይነት እቶ በየሰፈሩ ምናምን ሰዎች ያዩታል እና ዳቦ ምናምን ያርግ ዳቦ ያባሳል። ምንድነው የሚያደርጉት? ዳቦዎች እዚህ ታች አሉ። ከታች የሆነ ሰው ቁጭ ብሏል። አንድ ዳቦ ሳጠራ ላይ ያለ ከውስጥ ቁጭ ብሎ እንዲህ ነው የሚገፋው ሰውየው ዳቦ እና ምናምን ሲል ዳቦ ተርገፍገፍገፍገፍ ይላል። ዳቦ ሰው በጣም ኤክሳይትድ ይሆናል። አሁን እኔ ዝም ብዬ ሳስበው ኢትዮጵያ ውስጥ ያለው ክርስትና እንደዚህ የሚፈልጉ ይመስለኛል። እናርገው ይሆን እንዴ? በሳጥን ውስጥ የሆነ ትንሽ ልጅ ቁጭ አድርገን ሳንቲም የሚለምኑት ሰዎችን ከውስጥ ማት ሳንቲም ብሎ ሲወጣ ሲበዛ ሰዎች በቃ እና የሰዎች ሁኔታ ምናምን ከዛስ የወይንን መጠጫወት ብርጭቆቹን እንዲህ ሲላቸው ወይኔ ይውላቸዋል። ሰውየው እንደ ክርስቶስ ነው የሚሰራው። ይሁን እንደ በስነ ስርዓት እኮ ሸዋክሊና ምን አድርጎ ነው የሚሰራው? እና በቃ እንደዚህ እያዩት እንደዚህ እያለ ይነጠቃል። ከታች ብረት ላይ አድርገውት በክሪክ ነው የሚያነሱት። እኔ በጣም በቃ ይሄ ሰውዬ ይምጣ ይሆን እንደ ኢትዮጵያ ቢመጣ አንድም ቸርች ሰው የሚቀር የለም። እና ዘንቢሉን እየያዘ ዳቦ በተወደደ ዳቦ ዝም እንዴ! አሁን እኮ ማሪ እንደዚህ እኮ ነው የምንፈልገው። ኖ እግዚአብሔርን ስትፈሩት እግዚአብሔር ማይንዳችሁን ይከፍታል። እሱ ያቅላችኋል፣ ማስተዋል ይሰጣችኋል። ያስተውሉ ዘንድ አይምሮአቸውን ከፈተ እንደሚል አይምሮ ይከፍትላችኋል፣ ጥበብ ይሰጣችኋል፣ ማስተዋል ይሰጣችኋል። አሁን አንዳንድ ሰው እኮ ስለሌለው እኮ አይደለም ይዞ ላይ ተኝቶበት ነው። እግዚአብሔርን ፍሩት፣ ማስተዋል ይሰጣችኋል። በራሳችሁ ማስተዋል አትደገፉ። እግዚአብሔር ያስተውልልን፣ እግዚአብሔር ይወቅልን። ኤደን ገነት ያለ ጭንቀት ሰዎች ይኖሩ የነበረው ለምን ይመስላችሁ? እግዚአብሔር አዋቂ ስለነበር። ከዛ ፈሪ የሆኑት ለምንድን ነው? እኛ እናውቃለን ስላሉ። ኮባ ምናምን እዛ ቅጠል ምናምን ያገለደሙት ለምንድን ነው? እኛ እንደ እግዚአብሔር እንሆናለን ስላሉ። ስለዚህ እንደ እግዚአብሔር መሆን አትችሉ። እንደ ሰው ሁኑና የሚያቀላችሁ ይወቅላችሁ፣ እየፈራችሁት የፍቅር ፍርሃት እየፈራችሁት እያከብራችሁት የሚላችሁን እየታዘዛችሁ መንገድ ቀይራችሁ አመፃን ጠልታችሁ ክፋትን ጠልታችሁ ክፋት ከሚያደርጉ ጋር ላለመወገን የአመፅን እምቢ ብላችሁ የአመፅን ተጠይፋችሁ ትዕቢትን እምቢ ብላችሁ እብሪትን እምቢ ብላችሁ እግዚአብሔርን እያከበራችሁት ለመኖር እግዚአብሔርን መፍራት እሱ ነው። እሱ ሌላ ነገር እንዳታረጉ። እንደው ላያችሁ ላይ እንደው ስለ እግዚአብሔር እንደው ልለምናችሁ። እግዚአብሔር በተፈጥሮ በጣም ሳቂታ ተጫዋቾች፣ ጄኒውን የሆናችሁ ቀልድ የምትችሉ ከሰው ጋር የምትግባቡ ሰዎች በእናታችሁ እንደው በእግዚአብሔር ቸርች እየመጣችሁ ሌላ ነገር አትሆኑ። ራሱን ሁኑት። ራሱን ቸርች እየመጣ ሌላ ሰው ይሆናል መጥቶ። እኔ ድሮ ነግሬያችኋለሁ። ቸርች መሄድ እምቢ ያልኩት አንድ ማቀው መስፍን የሚባል ልጅ ቤተክርስቲያን ተወሰደ ተባለና እንትን አረገ። በቃ እንዴ ጉሽም ነገር አለ። በጣም ጎበዝ ልጅ ማለት እና እንደዚህ የሚሆን ከሆነ እኔ አልሄድም አልኩት። ማለት ተበላ እንዴ ጤነኛው ልጅ ስፖርተኛው ልጅ ቀና ብሎ የሚሄደው ልጅ ድሮ ደግሞ የሆነ ትሬንድ ነበር። ቸርች ይመጡና ሁሉም እንደዚህ ጎበጠ ነገር እየመጡ ቀሽ እያደረጉ እየሰበሩ ይለቋል። ወገብህን አትስበር፣ ልብህን ነው እግዚአብሔር የሚፈልገው። ወገብህ ቀና እንዳለ ቀጥ እንዳልክ ሳቅሽ፣ ጨዋታሽ፣ ፈገግታሽ ማንነትሽ እንዳለ ሆነ ንጹህ እንድትሆኝ እንጂ እግዚአብሔር የሚፈልገው እንክትክት እያላችሁ ሃይማኖትኛ አትምሰሉ። ክርስቲያን ሆኑ። እግዚአብሔርን ፍሩት። በሁሉ ስፍራ እግዚአብሔር አለ ብላችሁ እመኑ። እግዚአብሔር ማስተዋል ይስጠን። እንጸልይ። እግዚአብሔርን መፍራት ንጹህ ነው፣ ንጽህና ነው፣ ሌላ ነገር አይደለም። ልባችንም ህሊናችንም አይምሯችንም ንጹህ ይሁን። የሚያልቅ ጉዞ ጀምረናል። መቆሚያችን ቦታ ስንደርስ እንዳንቆጭ፣ መቆሚያችን ቦታ ስንደርስ እንዳንጸጸት፣ ምርጫችን ዛሬ ማታ እንዲስተካከል በቤትህ አንተን በመፍራት የጥበብ የእውቀት ቁንጮ የሆነውን ያንተን ዘላለማዊ እውነት ይዘን መንገዳችን እንዲፈጸም እንድትረዳን እለምናለሁ። በዚህ ነገሮች ሁሉ እየከፉ ክፋት እየጨመረ አንተን መፍራት ከቤትህና ከመንደር እየጠፋ ከቤታችን እየጠፋ እያየን ባለንበት በዚህ ዘመን ምርጫችን አንተን መፍራት፣ በትህትና መሄድ፣ ክፋትን መጥላት፣ አመፃን መጥላት፣ ኃጢአትን እምቢ ማለት፣ ከክፋት መራቅ ሆኖ አንድ ቀን በምርጫችን ሳንጸጸት ደስተኞች ሆነን ሩጫችንን መጨረስ እንድንችል እንድትረዳን እለምንሃለሁ። በጌታ በኢየሱስ ክርስቶስ ስም ዛሬ ይህንን ቃል የሰሙ ቅዱሳን ወንድሞቼ እህቶቼ፣ ደግሞም ልጆችህ በልዩ ልዩ ስፍራ ሆነው ይህን እውነት የሚሰሙ ሁሉ እግዚአብሔር ሆይ እንደ ቃልህ ዛሬ ምርጫቸው አንተን መፍራት እንዲሆን
ክፋትን መጥላት እንዲሆን፣ እብሪትን መጥላት እንዲሆን፣ ትዕቢትን መጥላት እንዲሆን፣ እግዚአብሔር ሆይ አንተ የምትጸየፈውን መጸየፍ እንዲሆን፣ ካንተ ጋር መቆም እንዲሆን፣ አንተን በመፍራት ዛሬ ሰልፋቸውን እንዲያስተካክሉ፣ ካንተ ጋር እንዲጸኑ፣ ካንተ ጋር እንዲቆሙ፣ ብቻቸውንም እንኳን ቢሆን አብረው ካንተ ጋር መቆም እንዲችሉ እግዚአብሔር ሆይ ከአመጽ ከጎዳናው ተለይተው ያንተን ፍቃድ ለመፈጸም እስከ ፍጻሜ እስከ መስቀል ሞት ድረስ እግዚአብሔር ሆይ በፊትህ መጽናትና መቆም እንዲችሉ ልጆችህን እኔን ባሪያህን እንድትረዳን ለምንሃለሁ። ከሁሉ እግዚአብሔር ሆይ የሚበልጠውን ከሁሉ የሚሻለውን አንተን መፍራት ምርጫችን አድርግልን። የተሰበረ ልብ ስጠን። በፊትህ አስመስለን ሳይሆን ሆነን እንድንኖር እርዳን። ዛሬ የታመሙ ቢኖሩ አንተን በመፍራት ውስጥ ፈውሳቸው፣ ለአጥንታቸው ጠገን አግኝተው ስራቸው ተባርኮ ባርኮትህ በተግባር ታይቶ በነገር ሁሉ እግዚአብሔር ሆይ ያንተ እውነተኛ ሰላም አብሮነትህ በቤታቸው በጓዳቸው በኑሯቸው በትዳራቸው በስራቸው በትምህርታቸው ላይ ሁሉ እግዚአብሔር ሆይ ተገልጦ በነጻነት እንዲኖሩ ልጆችን እንድትረዳ እለምንሃለሁ። ከውሸት ህይወት አውጣን፣ ከስንፍና ህይወት አውጣን። ስለ ሁሉ እናመሰግናለን። ይሄ ጉባኤ በኢየሱስ ስም የተባረከ ጉባኤ ይሁን። ዘመናችሁ በቤቱ ይለቅላችሁ። የምድር ቆይታችሁ እሱን በመፍራት ይጠቅለልላችሁ። ስሙ ለዘላለም በእናንተ ይክበር። አንድ ቀን በክብር በፊቱ በመንግስቱ የምትገኙ እግዚአብሔር ያርጋችሁ። መልካምነቱ ከናንተ አይለይ፣ አብሮህነቱ ከናንተ አይለይ። ሌሊታችሁ ይባረክ፣ መኝታችሁ ይባረክ። ትራሶቻችሁ መኝታዎቻችሁ በመንፈስ ቅዱስ ይታወዱላችሁ። የእግዚአብሔር ህልውና ከናንተ ጋር ይሁንላችሁ። ባቃታችሁ ነገር ሁሉ እሱ ኃይልና ጉልበት ይስጣችሁ። መንፈስ ቅዱስ ለዘላለም ከናንተ ጋር ስላለ ወደ እውነት ሁሉ እሱ ይምራችሁ። እጆቻችሁን ያያዝ። በኢየሱስ ስም ባርኪያችኋለሁ። አሜን።